ለልጅ ለአዋቂ ለሁሉም አይነት የሚሆን የሚያፋፋ የሚያሳድግ ብዛት የሚጨምር ለተሰባበረ ስስ ለሆነ አንደኛ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ሰላም ሁኑልኝ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። አሁን ደግሞ በሌላ ቪዲዮ መጥቻለሁ። በላይክ ብትጀምሩት በጣም ደስ ይለኛል። አንድ ሰው ይማርበታል ብዬ ነው ይሄን ቪዲዮ የሰራሁላችሁ። ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውሏን ምልክት በመጫን አዳዲስ የሚለቀው ቪዲዮ ይደርሳችኋል። አብራችሁ ስላላችሁ አመሰግናለሁ። ወደ ቪዲዮ ይሄዳለሁ፣ ተከታተሉ። ጃፓኖች፣ ኮሪያዎች የሩዝ ውሃ እንዴት አድርገው እንደሚያዘጋጁ ጸጉራቸው እንዴት እንደሚከባከቡ ትክክለኛውን የሩዝ ውሃ አሰራር ይዤላችሁ ነው የመጣሁት። የሚያስፈልገን ሩዝ ነው። ነጩም፣ ቀዩም፣ ጥቁሩም የተለያየ አይነት ሩዝ አለ። እሱን መጠቀም ትችላላችሁ። እንደዚህ በውሃ አርጌ ውሃ ጨምሬ ሳህን ላይ አርጌ ለ10 ለ15 ደቂቃ አቆየዋለሁ። እንደዚህ ካቆየሁት በኋላ በደንብ አድርገን እናጥበዋለን። ያጠብንበትን ውሃ አትድፎት። እሱ ነው ትልቁ ሚስጥሩ። ውሃው መድፋት የለብንም። ለብዙ ነገር ነው የሚጠቅመን። እናንተ 2-3 ማንኪያ ሩዝ መጠቀም ትችላላችሁ። እኔ ግን ይሄ ለምግብነት ስለማዘጋጀው ለዛ ነው ሩዙ ብዙ የሆነው። እናንተ ምግብ ስታዘጋጁ ሩዝ በሳምንት አንዴ ወይ 2 መጠቀማችሁ አይቀርምና እንደዚህ አርጋችሁ ተጠቀሙ። 1 ለምግብነት ትጠቀማላችሁ። ሁለተኛ ደግሞ ሩዙን ደግሞ ለተለያየ ለጸጉራችሁ፣ ለፊታችሁ፣ ለማንኛውም አይነት መጠቀም ስለምትችሉ አትድፉት። ከዚህ በኋላ እንደዚህ አርገን ራይዙን ካጠብኩት በኋላ እሳት ላይ እጥደዋለሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። የደውሏን ምልክት በመጫን አዳዲስ ምለቀው ቪዲዮ ይደርሳችኋል። እኔ የጠቀመኝን ነገር ነው ለእናንተ ሼር ማድረጋችሁ። እኔ ጸጉሬ እንዴት እንደምንከባከብ ቆዳዬን ሁሉ ነገር እኔ የሚጠቀመኝን ነገር ነው ለእናንተ ሼር ማድረጋችሁ። ስለዚህ ቪዲዮን ትወዱታላችሁ ብዬ አስባለሁ። እንደዚህ እሳት ላይ ከጣድን በኋላ ጨው አልከትበትም። ምክንያቱም ጨው ለጸጉራችን ጥሩ ስላልሆነ ይሄንን ለምግብነት አንድ ላይ ስለማደርገው ጨው አልጨምርበትም። እንደዚህ በደንብ ከበሰለልኝ በኋላ እናንተ ሩዙ 2 ማንኪያ 3 ማንኪያ ተጠቅማችሁ ከዛ ሩዙን ለጸጉራችሁ ክሬም ሰርታችሁ ለፊታችሁ ለብዙ ነገር ስለሚጠቅም ሩዙን እንደዛ መጠቀም ትችላላችሁ። ካልሆነ ደግሞ እንደኔ ምግብ ስታዘጋጁ በአንድ ድንጋይ 2 ወፍ አይደል የሚባለው፣ ያንን መጠቀም። ሩዙን ለምግብነት ታውሉታላችሁ። ውሃውን ደግሞ ለተለያየ አይነት ነገር መጠቀም ትችላላችሁ። እና ራይዜ በቅቶታል። እሳቱን አጠፋዋለሁ። እዛ እንደዚህ አድርጌ አብስዬ ካጠፋሁት በኋላ ውሃውን ወዲያው ነው ማጠለው። ከቆየ ስለሚመጣው ውሃ አናገኝበትም። ስለዚህ እንደዚህ አድርጌ ውሃውን ቀስ ብላችሁ ታጠሉታላችሁ። እንደዚህ አድርጌ ካጠለልኩት በኋላ ሩዙን አያችሁ፣ ይሄን አሁን ለምግብነት ሰራዋለሁ። እቃ ላይ ከገለበጥኩት በኋላ ትኩሱና ቀዝቃዛውን ቅድም ያጠለልነውን ራይዝ አንድ ላይ ቀላቅለን ለ5 ለ6 ደቂቃ እሳት ላይ እንደዚህ ከጣድነው በኋላ እናጠፋውና እቃ ላይ እንገለብጠዋለን። ክዳን ባለበት እቃ ትገለብጡታላችሁ። ሩዙን ቢኖረው ጥሩ ነው። የበለጠ ፈርትላይዘር ይሆናል፣ አሪፍ ነው። እዛ ወይ የብርቱካን ልጫጭ ወይ የሎሚ ልጫጭ ለሽታ ታስቀምጡበታላችሁ። እንደዚህ አድርጌ ለ2 ቀን ለ3 ቀን አቆየዋለሁ። ከድኛ አቆየዋለሁ።
ከዛ ከ2 ቀን ከ3 ቀን በኋላ ተመልሼ መጥቻለሁ። ይሄው ወፍሯል እንደምታዩት። ይሄንን ለሚቀባ በጣም አሪፍ ነው። ሽታው ራሱ ብርቱካን ነው የሚለው። ለሚቀባው አጠለዋለሁ ወዲያው ለሚቀባው። ከዛ የተረፈኝን ደግሞ ይሄኛው ለ2 ሳምንት አስቀምጠዋለሁ ፍሪጅ ላይ። ውጭ ላይ ማድረግ የለባችሁም ይበላሽባችኋል። ውጭ ካረጋችሁት ፍሪጅ ነው ማድረግ ያለባችሁ። ተቀብታችሁ ከተረፋችሁ ፍሪጅ ነው ማድረግ ያለባችሁ። እኔ እንደዚህ አድርጌ በሚመቻችሁ እቃ እናንተ ለመቀባት የሚያመቻችሁ እቃ ላይ ገልብጣችሁ መጠቀም ትችላላችሁ። የተረፈኝን ደግሞ ሁሉንም ስለማልጨርሰው እንደዚህ ጠርሙስ ላይ ወይም እቃ የሚመቻችሁ እቃ ላይ አድርጋችሁ ፍሪጅ ውስጥ ታስቀምጡታላችሁ። እኔ ግን አሁን ይሄኛው ለኔም ለልጆችም ስለምቀባ እንደዚህ አዘጋጅቼዋለሁ። በጣም አሪፍ ነው የሆነው። የእውነት የሩዝ ውሃ በጣም ለጸጉር ለልስላሴ፣ ለሚበጣጠስባችሁ ለብዛት በጣም አሪፍ ነው። ይኸው ተመልሼ መጥቻለሁ ጸጉሬ ለመቀባት። የጸጉሬን ለውጥ ራሱ ማየት ትችላላችሁ። በአንድ ጊዜ ለውጡን አታዩም። ደጋግማችሁ መሞከር አለባችሁ። ይኸው አዘጋጅቼዋለሁ። ደጋግመን ስንሞክር ነው ጸጉራችን የሚያድገው፣ የሚፋፋው፣ የሚረዝመው። እንክብካቤ ይፈልጋል እና በዚህም ተንከባከቡት። ይሄንን ግን ተቀብታችሁ መታጠብ የለባችሁም። ልትታጠቡ በሳምንት በ2 ሳምንት ልትታጠቡ ስትሉ ነው የምትታጠቡት። ካልሆነ ግን ተቀብታችሁ ይሄንን በሳምንት 2 ከፈለጋችሁ ቀን በቀን፣ ካልሆነ ደግሞ በሳምንት 2-3 ጊዜ ተቀቡት። በጣም ለውጡን ታዩበታላችሁ። በጣም አሪፍ ነው። ሽታው ራሱ ብርቱካን ነው የሚለው። የእውነት እኔ በጣም ነው የወደድኩት። ጸጉር የምንከባከብበት አንደኛው መንገድ ይሄ ነው። እኔ በጣም የጠቀመኝን ነገር ጸጉሬ እንዴት እንደምንከባከብ የሚያሳይ ቪዲዮ ነው የምለቅላችሁ። የእውነት እኔ የጠቀመኝን ነገር ነው ለእናንተ። ይሄ ደግሞ ለማንኛውም አይነት ጸጉር ይሆናል። እንደዚህ በደንብ አድርጌ እቀባዋለሁ። ስናበጥር ደግሞ ከታች አድርገን ነው ጸጉራችን ማበጠር ያለብን። ከላይ ካረግነው ይበጣጠሳል። ከዚህ በፊትም ሰርቼ የላችኋለሁ መንታ ጸጉር እንዴት እንደሚያወጣ ጸጉር እንዴት ማጥፋት እንዴት መንከባከብ እንደምንችል ቪዲዮ ማየት ትችላላችሁ። እንደዚህ አድርጌ በደንብ አድርጌ ቀብቼዋለሁ። እያያችሁ ነው። በደንብ ቀቡት። የእውነት አሪፍ ነው። ሞክራችሁ ደግሞ ኮሜንት ላይ አስተያየታችሁን ስጡኝ ከወደዳችሁት። አሁንም በድጋሚ ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ የደውሏን ምልክት በመጫን አዳዲስ መለቀው ቪዲዮ ይደርሳችኋል። ቤተሰብ አብራችሁ ስላላችሁ በጣም ነው ደስ የሚለኝ። የኔም የጸጉሩን ለውጡን ማየት ትችላላችሁ። የልጅ ጸጉር አድጓል። ለሚበጣጠስባችሁ ብዛት ጸጉር ስስ ስለሆነ በጣም አሪፍ የጸጉር ውሃ የሩዝ ውሃ ነው። በጣም አሪፍ ነው። የእውነት እኔ የጠቀመኝን ነው ለእናንተ ሼር ማድረግላችሁ። ሞክሩት። ያያችሁ ቅድም ከነበረው እንዴት እንደተፍታታ ይሁን። የሩዝ ውሃ አንዱን ጨርሼዋለሁ። እዚህ ጋር እንደምታዩት ጸጉራችንን ማሳጅ ማድረግ በጣም አስፈላጊ ነገር ነው ለጸጉራችን። የጸጉራችንም እድገት አንዱ ማሳጅ ማድረግ ነው። ከቻልን በቀን ለ5-10 ደቂቃ ማሳጅ ብናደርገው በጣም ጥሩ ነው። እንደዚህ ማሳጅ ካረኩት በኋላ ጸጉሬን እንደሚመቻችሁ አድርጋችሁ ጸጉራችሁ ወይ 2 ቦታ ወይ ቁጥርጥር መሰራት ትችላላችሁ። እኔ ብዙ ጊዜ ቆዳዬን ፈሳሽ ቅባት ነው የምቀባው። ቅባት በደንብ እንደዚህ ከቀባሁት በኋላ ከዛ ጫፉን ደግሞ ቅባት በደንብ አድርጌ ቀባዋለሁ። ምክንያቱም ጸጉሩ እንዳይደርቅ ቅባት ያስፈልገዋል። በእርጥብነቱ የሩዝ ውሃ አድርጌ ጸጉሬን ስላረጠብኩት በደንብ አድርጌ ቅባት ቀባና እኔ 2 ቦታ ጸጉሬን ሰራዋለሁ።
ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደግሞ ሰላም ሁኑልኝ ቤተሰቦቼ። አብራችሁ ስለነበራችሁ አመሰግናለሁ።